ዛሬ በኢትዮጵያ ፖለቲካው ድማ ላይ ተራ ንግግር ሳይሆን አቧራ የሚያስነሳ ምሳሌያዊ ነጎድጓድ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ስለ ሀገር ግንባታና ስለ ስኬት ምስጢር ሲያወሩ የተጠቀሙት የንስርና የቁራ ምሳሌ በዝምታ ውስጥ የሚጮህ ትልቅ መልእክት አዝሏል። ይህ ንግግር ለብዙዎች የጥንካሬ ምንጭ፣ ለተወሰኑት ደግሞ በቀጥታ ወደ ልብ የተወረወረ ተወርዋሪ ቀስት ሆኖ አርፈዋል። ጠቅላይ ሚኒስትሩ አንድ እጅግ የሚመስጥ ምሳሌ አነሱ። ንስር ወደ ላይ ወደ ሰማያት ጥልቀት ሲበር ቁራ ከላዩ ላይ ሆኖ አንገቱን ሊነክሰውና ሊያቆስለው እንደሚሞክር ገለጹ። ንስሩ ግን ለቁራው ምላሽ አይሰጥም። ንስሩ የሚያደርገውም አንድ ነገር ብቻ ነው አሉ። በረራውን ወደ ከፍታው ይቀጥላል። ከፍታው በጨመረ ቁጥር ኦክሲጅን የሚያጥረው ቁራው መውደቁ አይቀሬ መሆኑን ለጆሮ በሚመች መልኩ ተናግረዋል። ይህ ንግግር በዚህ ሳምንት በማህበራዊ ሚዲያ ከቴዲ አፍሮ ስራዎች ጋር ተያይዞ ለሚነሱ ትችቶች የተሰጠ ምላሽ እንደሆነ ብዙዎች ይገምታሉ። ንስሩ መንግስት ከሆነ ቁራው ደግሞ ሙዚቀኛውና ከሙዚቀኛው ጎን የሆኑ ተቺዎች ናቸው የሚለው ትርጓሜ የዛሬው የዲጂታሉ ዓለም መነጋገሪያ ሆነዋል። ጠቅላይ ሚኒስትሩ ጨዋቱን ለቁራዎች ትተናል ሲሉ የሀገሪቱን ብልጽግና ለማረጋገጥ የሚደረገው ጉዞ በማናቸውም ጨዋታዎች እንደማይቆም በጽኑ አቋም አስምረውበታል። በቱሪዝምና በልማት ዘርፍ የተመዘገቡ ስኬቶች የንስር በረራዎች መሆናቸውን ሲገልጹ፣ ተቃውሞና ትችቶችን ደግሞ አካባቢን እንደሚበክል የቁራ ጩኸት ቆጥረውታል። ይህ አቀራረብ በደጋፊዎቻቸው ዘንድ እንደ ታላቅ የራስ መተማመን ተደርጎ ሲወሰድ፣ በተቃራኒው ደግሞ ተቃውሞን ማጣጣልና የጥበብ ሰዎችን ድምፅ እንደ ዋጋ ቢስ መቁጠር ነው የሚል ትችት ሊያስነሳ ይችላል። ጥበብ የሀገር ህመም መግለጫ ናት ወይስ የንስር በረራ የሚያደናቅፍ ቁራ? ጥያቄው አሁንም አጠያያቂ ሆኗል። ከአድዋ ጀግና ገበየው ጉርሙ እስከ ባልቻ አባ ነፍሶ ጠቅላይ ሚኒስትሩ የአባቶቻችንን ደም ጠቅሰው እኛ ደግሞ በላባችን ታሪክ እንሰራለንም ብለዋል። የንስር እይታ ያላቸው ሰዎች ብቻ ናቸው ብልጽግናን ማረጋገጥ የሚችሉት ስሉ የጀመሩትን ምሳሌያዊ ትርክት ወደ ፖለቲካዊ ድል እንደሚቀይሩ ተናግረዋል። ላብ ደምን ይተካል፣ ስራ ደግሞ ጩኸትን ያሸንፋል የሚል ጠንካራ ንድፍ ሐሳብም አንጸባርቀዋል። በኢትዮጵያ የፖለቲካ ሰማይ ስር ማን ከፍታውን ይቆጣጠራል? ጩኸት ያሸንፋል ወይስ በረራው? ጠቅላይ ሚኒስትሩ የሰጡት የንስር ምሳሌ ለኢትዮጵያ ጥበብና ፖለቲካ አዲስ የመሟገቻ አጀንዳ ሆነዋል። በመጨረሻም ልብ የሚነካው ጥያቄ ይህ ነው። እውነት ከፍታው ቁራውን ይጥለው ይሆን ወይስ ቁራው የሚነክሰው አንገት የንስሩን አቅጣጫ ያስቀይረው ይሆን? ጊዜው እንዲመልሰው ለጊዜው እንተወው።